ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን የዕለተ ሐሙስ የካቲት 12 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። አዋሽ ኢንሹራንስ የኢትዮጵያ አየር መንገድ ተጓዦችን የጉዞ የጤና ኢንሹራንስ ሽፋን አገልግሎት ለመስጠት የሚያስችለውን ስምምነት አደረገ። ስምምነቱን የኢትዮጵያ አየር መንገድ ቺፍ ኮሜርሻል ኦፊሰር አቶ ለማ ያዴቻና የአዋሽ ኢንሹራንስ ዋና ስራ አስፈጻሚ አቶ ጅባት አለምነህ በዛሬው ዕለት ተፈራርመውታል። በስምምነቱ መሰረት የኢትዮጵያ አየር መንገድ ተጓዦች የእጅ ስልካቸውን በመጠቀም ከኢትዮጵያ አየር መንገድ የሞባይል መተግበሪያ ላይ የጉዞ ኢንሹራንስ ሽፋን አገልግሎት እንዲያገኙ ያስችላቸዋል ተብሏል። የመድን አገልግሎቱ ተጓዦቹ ለተለያዩ ጉዳዮች ወደ ተለያዩ የዓለም ክፍሎች ሲጓዙ ለሚያጋጥሟቸው የተለያዩ የጤና እክሎች እንደሚውልም ተጠቅሷል። የአዋሽ ኢንሹራንስ ዋና ስራ አስፈጻሚ አቶ ጅባት አለምነህ ከኢትዮጵያ አየር መንገድ ከዓለም አቀፍ የጠለፍ ኢንሹራንስ ዋስትና ሰጪ ተቋማትና ትራቭል አሲስታንት ጋር በመሆን በጉዞ ወቅት የሚያጋጥሙ አደጋዎችን ጉዳት ያካክሳልና ጉዳት የሚያካክስና የሚያቃልል አስተማማኝ የኢንሹራንስ ሽፋን አገልግሎትን በማቅረባችን ከፍተኛ የሆነ ደስታ ይሰማናል ብለዋል። የኢትዮጵያ አየር መንገድ ቺፍ ኮሜርሻል ኦፊሰር አቶ ለማ ያዴቻው በኩላቸው ምንም እንኳን ስምምነቱ የተደረሰው አዋሽ ኢንሹራንስ በጨረታ ተወዳድሮ አሸንፎ ቢሆን ኩባንያው ከቢሮክራሲ ነጻ ቢዝነስ መርህ የሚሰራ ተቋም በመሆኑ አብረን በመስራታችን ደስተኛ ነን ብለዋል። አዋሽ ኢንሹራንስ ለተፈረመ ካፒታሉ 4 ቢሊዮን ብር የተከፈለ ካፒታሉ ከ3.5 ቢሊዮን ብር በላይ የኩባንያው አጠቃላይ ሀብት ደግሞ ከ13 ቢሊዮን ብር በላይ ደርሷልም ተብሏል። 89ኛው የካቲት 12 የሰማዕታት ቀን መታሰቢያ በዓል ተከበረ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር 89ኛውን የካቲት 12 ሰማዕታት መታሰቢያ በዓል 6 ኪሎ በሚገኘው የሰማዕታት መታሰቢያ ሐውልት ፊት ለፊት አክብሯል። በበዓሉ ላይ አባትና እናት አርበኞች በመገኘት የአበባ ጉንጉን በማኖር የሰማዕታቱን መስዋዕትነት ዘክረዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጃኔል ጆቴ መስፍን ወጣቱ ትውልድ አያትና ቅድመ አያቶቹ ለሀገር ፍቅርና ለአንድነት የከፈሉትን የህይወት መስዋዕትነት በማሰብ ሀገሩን ከጠላት ጥቃት እንዲጠብቅና ልማቷን እንዲያስቀጥል ጥሪ አቅርበዋል። ኢትዮጵያ በየጊዜው በውስጥ ባንዳዎችና በውጭ ጠላቶች ሰላሟን ለማደፍረስና ህዝቧን አንገት ለማስደፋት የሚደረጉ ሙከራዎችን በልጆቿ ጀግንነት ስታከሽፍ የኖረች በደሟ ታፍና ተከብራ የቆየች ሀገር መሆኗንም ፕሬዝዳንቱ ገልጸዋል። የአዲስ አበባ ከተማ አስተዳደር የባህልና ኪነ ጥበብ ቢሮ ኃላፊ ዶክተር አዴሶ ሻንቃው በኩላቸው ኢትዮጵያ በትውልድ ቅብብሎች በነጻነቷ ጸንታ የኖረች ሀገር መሆኗን ጠቅሰው ዛሬ ደግሞ በልማት አዲስ ታሪክ ለመጻፍ በምታደርገው ጥረት ሁሉም በተሰማራበት ዘርፍ ርብርብ ሊያደርግ እንደሚገባም አሳስበዋል። በየዓመቱ የሚከበረው የመስዋዕትነት ቀን ቀደምት አርበኞች ለሀገራቸው በመታመን የከፈሉትን መስዋዕትነት ትውልድ እንዲዘክረው ለማስቻል የማይተካ ሚና እንዳለው ተናግረዋል። የሰላም እጦት ኢትዮጵያን በቆዳው ዘርፎ ማግኘት የሚገባትን ያህል ገቢ እንዳታገኝ አድርጎታል ሲል የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ተናገረ። ማህበሩ ይህንን ያለው ለ15ኛ ጊዜ የሚያካሂደውን የመላ አፍሪካ የቆዳ ንግድ ትርኢት ሜሴ ፍራንክፈርት ከተሰኘ ዓለም አቀፍ የንግድ ትርኢት አዘጋጅ ጋር በጋራ ለማከናወን ባደረገው ስምምነት ላይ ነው። በመድረኩ ላይም በጸጥታ ችግር ምክንያት ከቆዳ ከፍተኛ የሚገኝባቸው አካባቢዎች ላይ ቆዳዎችን ለመሰብሰብ ባለመቻሉ በርካታ ቆዳዎች በስብሰው እንደቀሩም ተናግረዋል። በዚህ ምክንያት ኢንዱስትሪዎች ማምረት የሚገባቸውን ያህል ቆዳ ውጤት እንዳያመርቱ ሀገርን በዘርፉ ማግኘት የሚገባትን ያህል እንዳታገኝ አድርጓታል ተብሏል። በዘርፉ የተሰማሩ ኢንዱስትሪዎች እየተቸገሩ ያሉት ሌላኛው ደግሞ የፋይናንስ አቅርቦት እንደሆነም ተናግረዋል። ይህን የተናገሩት የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ፕሬዝዳንት አቶ ዘላለም መራዊ ናቸው። ማህበሩ በቆዳው ዘርፍ የሚፈለገውን
ያህል ውጤት እንዳመጣ እንቅፋት ሆነዋል ካላቸው ጉዳዮች መካከል እሴት ሳይጨመር ጥሬ ቆዳ ወደ ውጭ እንዲላክ መፈቀዱም ይገኝበታል። ይህም በተመለከተ መንግስት እሴት ሳይጨመርበት ጥሬ ቆዳ ወደ ውጭ እንዲላክ መፍቀዱ የቆዳ እጥረት ከመጋጠሙ ባሻገር ኢንዱስትሪዎቹን እንደሚያዳክምና እንደሚጎዳ አቶ ዘላለም ተናግረዋል። በኢንዱስትሪ ሚኒስቴር የውጭ ምርቶች ተወዳዳሪነት መሪ ስራ አስፈጻሚ አቶ ዘሪሁን አበበ በበኩላቸው በሰላም እጦት ምክንያት ቆዳው እንዳይበሰብስና በስብሰው እንዲቀሩ አድርጓል በተባለው ነገር ላይ ከቦታው የደረሰ ሪፖርት እንደሌለ ተናግረዋል። እስካሁንም ማሰባሰቡ ላይ የተፈጠረ ችግር እንደሌለ ነው የምናውቀው ብለዋል። በ89 ሚሊዮን ብር በላይ የሙስና ወንጀል የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። የኢትዮጵያ ፌዴራል ፖሊስ በሐሰተኛ የባንክ ዋስትና ሰነዶችን በመጠቀም ከ89 ሚሊዮን ብር በላይ ጉዳት አድርሰዋል ያላቸውን ተጠርጣሪዎች ከነ ግብረ አበሮቻቸው ጋር በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎቹ በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክና በኢትዮጵያ ንግድ ባንክ ላይ ያደረሱት ጉዳት በሚከተሉት ነጥቦችም ተጠቃሉ። የገዳ ባንክ የጎንደር ዋይት ትሬዲንግ ስራ አስኪያጅ ጌታሁን መለስና የባንኩ አገምሳ ቅርንጫፍ ስራ አስኪያጅ አብዴሳ ቶሎሳ በመመሳጠር የባንኩን ማህተብና ፊርማን በመጠቀም 43 ሚሊዮን 296 ሺህ ብር ጉዳት አድርሰዋል ተብሏል። የኦሮሚያ ህብረት ስራ ባንክ ዋና ተጠርጣሪው ጌታሁን መለሰ ቀደም ሲል በሐሰተኛ ሰነድ 28 ሚሊዮን ብር ጉዳት በማድረስ ሲፈለግ ነበር። የኢትዮጵያ ንግድ ባንክ ተጠርጣሪው ፍርድ ቤት የታገዳ ቤቱን በሐሰተኛ ሰነድ እግድ በማንሳት ለሶስተኛ ወገን በማስተላለፍ በባንኩ ላይ 18 ሚሊዮን ብር ጉዳት አድርሷል። ተጠርጣሪዎቹ ፖሊስ እንዳረጋገጠው አበባው መኮንን የተባለ ተጠርጣሪ በዋናዎቹ ወንጀለኞች መካከል የግንኙነት መስመርን በመፍጠርና ሁኔታዎችን በማመቻቸት ከፍተኛ የጥቅም ትስስር ነበረው። በአሁኑ ወቅትም ፖሊስ የተጠርጣሪዎችን የምርመራ መዝገብ እያጣራ እንደሚገኝ ተገልጿል። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተመድ ሪፖርት አሳየ። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ ሰራተኝነትና ስቃይ እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳይቷል። ስደተኞቹ ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽሕፈት ቤትና የሊቢያ የድጋፍ ተልዕኮ ትላንት የካቲት 10 2018 ዓ.ም በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ ዘርዝረዋል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ በፍልሰተኞች ጥገኝነት ተጠያቂና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብቶች ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱም ያስረዳል። ሪፖርቱ እንደሚገልጸው ሊቢያ የሚደርሱ ፍልሰተኞች ጥገኝነት ጠያቂና ስደተኞች ብዙውን ጊዜ መሳሪያ ተደብቆባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነ በኋላም ወደ ይፋዊ ያልሆነና ህገወጥ የእስር ተቋማት እንደሚወሰዱም ተዘርዝሯል። በማጎሪያ ማዕከላት ውስጥ ለረጅም ጊዜ ይታሰራሉ። በሚደርስባቸው ስቃይትና ኢሰብአዊ አያያዝ ምክንያትም ለመፈታት ገንዘብ እንዲከፍሉ ይገደዳሉ ተብሏል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።